እቃነች እንዴ ልጅቷ እናንተ ስላላችሁ ከሆነ ሰው ጋር የምመጣው ደግሞ ወደ እኔ ዞር ከቅዱስ ጋር ሀይሚ ትምጣልኝ ብሎ ብሩክ ምን አይነት መልስ እንደሰጠና ሀይሚ ደግሞ እየተናደደች እያደረገች ያለችውን ነገር ዛሬ ላስረዳችሁ። አናደድላችሁ ምን ተረጋጋ። ልጅቷን እዛው አወራታለሁ ቁጭ ብዬ ፋራነ አሁን ምን ይጠበስ ስድብ። ቆይ ዲግሪ የሆነባችሁ ጭራሽ በአካል ራሱ በኮመንት ስትሳደቡ አታፍሩም? ግን ገስት ላይ ቁጭ ብላችሁ ሌላው ይቅር በቤታችሁ ውስጥ እሺ፣ ሰው ቤት ሄዳችሁ ኮንፊደንስ ያለኝ ሰው ነኝ። እሺ አሁን እኔ እንትን ለማለት ነው ያቺ ልጅ አምጣልን ምናምን የምትሉት አሁን እያበረታታችሁት መሆኑ ነው። እኔ ቆንጆ እሱ ምላሽ ያችን ልጅ አምጣልን ብለውት እንግዲህ አስቡ እንግዲህ ለሁለቱም ጠላት የሆኑ ሰዎች ናቸው። የሀይሚ ምላሽ ግን ስሙ ዝም ብላችሁ እኔ ስለማልፈልግ እንጂ እሱ ያውቃል። አስቡ 20 ራሱ ተጨምቆ ነው እንደማይል 30 እንደሚያውቅ እሱ ካወቀልሽ ሌላው አጨብጫቢ አንኮሽኳሽ ለምንድን ነው ኮሽ ሲል በቃ እንደዚህ ኮሽ የምትይው? ማንም እኔ መሆን አይችልም። ገባችሁ አይደለ? ይህ ኮንፊደንስ ያላት ሴት እንደዚህ ባልሽን እያሳፈርሽ አትናገሪም ነበረ። ገባሽ አይደል? ያቺ ልጅ የመጣችውን ኬዝ አንቺ ታውቂያለሽ። እዚህ ጋር የሚናገረው ሰው ስለዚህ እኛ አትበሉ። አንድ ክፉ አፍቃሪም ሆነች ምንም ሆነች ስለተናገረች በሙሉ ነው እኛ አትበሉ ብለሽ የተናገርሽው ሀይሚ። ትልቅ ስህተት። አምጣላ እኔ አልተናደድኩኝ። አምጣላቸው ከሚደብራቸው በኮመንት ራሱ ሰላም አትፈጥሪም አንቺ፣ ጸብ ነው የምትፈጥሪው። አሁን ባልሽ እዚህ ጋር ምን ያድርግ? ኮመንት የጻፈውን እንዲያውም ማሳፈር ነበረብሽ እየሳምሽ ማለት ነው። ያኔ ኮንፊደንስ ያለኝ ሴት ማለት አልፈታም። ምንድን ነው ሽን እያሳየሽ ለእነሱ እረፍ በቃ ተው። ባልሽ ላይ እንደውም መሳም ነበረብሽ፣ ማቀፍ ነበረብሽ። ብትናደጅ ራሱ ይሄ ነገር እንደውም ሊያናድጅ አይገባም። እኔ ካንተ ጋር ለውም ከነሱ ጋር ነኝ እኮ። ምንድነው የምትተናገረው? አንተ ምን እንዲያበረታቱ ትፈልጋለህ? ያበረታቱ። በጎችሽን እየሰማሽ የምታሽቃብጪው ትዳርሽን በአፍጢሙ ግልብጥ ነው የሚያደርግልሽ። አይገርምሽም? አሁን ይሄ ጋይስ ኮመንት ላይ እንደዚህ ነገር አትጻፉ። ሃይሚም ደግሞ ተረጋጊ፣ ዝም ብላችሁ ተናገሬ ነው ብዬ ያቺን ቆንጆ አምጣል ምናምን አይባል። ኢትስ ቢግ ሼም በቃ ቢግ ሼም እንደሆነ ባልሽ ያውቃል። አንቺ ታውቂያለሽ። ያቺ ልጅ ለምን እንደመጣች ታውቂያለሽ። እዚህ ማስረዳት እኮ የለብሽ ነበር። እኔ ያለው ዳይመንድ አትይባቸውም፣ ቁልት ልታትይባቸውም፣ እርር አታረጊያቸውም። ለምንድን ነው እሱ ላይ እንደዚህ ግልብጥብጥ የምትይው? ብሩክ ላይ ኧረ እየደበራቸው ነው። ወደ እኔ ዞረ ነገሩ፣ ወደ እኔ ዞረ። ማርያም ያርፈሽ ቁጭ በይ በቃ እንጂ ትገርሚያለሽ። ባልሽን እየወደድሽው እያሳለፍሽ ለሚዲያውም ለሴቱም ለሁሉም መንገድ መክፈት፣ ለኮመንት እንኳን መንገድ ትከፍቻለሽ። እኔ ያለው ያቺ ቆንጆ ሴት ሲሉ እኔ ያለው እኔ ቆንጆ አይደለም እንዲህ ምናምን ብለሽ ቅጥል አታረጊያቸውም እንዴ? ኧረ ፈጣሪ የትዕግስቱን ስጠኝ። ውይ ብሩካው ቀደም ተናደዳታ። ሀይሚ በቃ ተኝ፣ ቻው ቢያቸው እንሂድ። የሚያስቅ ነገር አለ። ቻው ቢያቸው እንሂድ። አይ ቆይ ጨርሱ እንጂ የሚያወራ አይ ለኮመንት ቦታ ትስጪ ሃይሚ። ወይ ልበት አራራኝ በቃ ከምትናደጂ። አልተናደድኩም። ለምንድን ነው እንደተናደድኩ የምትነግራቸው? ኮታያ በቃ እኔ አልተናደድኩኝም። ገርሞኝ ነው። እኔ አንተን አልተናገርኩህም እኮ ግን እኔ አሁን አንተን በላይ አንገቱን እኮ አስደፋሽው በሚዲያ። ከዚህ በላይ መናገር አለ? አንቺ እኔ እያለሁ ሌላ አይመጣም። እኔ እና እሱ ከዚህ በኋላ አንለያይም። ከፈለጋችሁ አትዩን አትይም እንዲቅፍ አድርገሽው እሱን ሂድና አምጣላቸው ሂድ። እንደዚህ እያልሽ ነው እንዴ? እነሱ ነው እየተናገርኩ ያለሁት። ገባህ አይደል? አምጣላቸው ያልኩ ደግሞ እየደበራቸው ስለሆነ ነው እኮ። ታዲያ እኔን ነው እና እንደውም ስምሃለሁ ዳኛ አለ። እኔ የፈለግኩትን ነው ማድረገው። ተናደድኩ ነው የሳምኩት። አሁን ምን ያገናኘዋል? ለእኔ ነገር ብሩክን አላደረገም። ያው ኮመንት እሷማ ኮመንት ረብሻት ነው ላይ ወዳጅም ጠላትም እንዳለው ሰው እንዲህ እያወቀ እንዲህ እናንተ በቃ ሁሌ የምትጣሉት በኮመንት ጉዳይ ነው ማለት ነው። በቃ የጸብ ምክንያት የምትሆኙ ሀይሚ ነሽ። አየሁሽ አሁንማ ማለት ነው። እንዲህ ትልቅ እድል ተዘጋጅቶልሽ ምን አገባሽ? የኮመንት የጻፈችውን ልጅ ለይተሽ ምን አገባሽ? በቃ እኔን ነው የምወደው፣ እሱን ነው የሚወደኝ። ስለዚያች ሴት አይመለከትሽም መጠየቅ። አንቺ አይደለሽም የእኛን ህይወት የምትኖሪው። አትይም እንዲህ ለብሩክ ኮንፊደንስ እንዴት ታሳጭዋለሽ? ከጎኑ ቁጭ ብለሽ
ከአንቺ ጋር ተነስቶ ወደ ኋላ ወደፊት እስኪል ለምን ታስጨንቂዋለሽ? በዚህ ልክ ኩሩ ሴት ማለት በራሷ የምትተማመን ሴት ማለት እሱ የኔ ነው የእናንተ አይደለም። በህይወት ውስጥ ምንም የመወሰን መብት የላችሁም። እናንተ የማየት መብት ብቻ ነው ያላችሁ። ብሩክ የኔና የኔ ብቻ ነው ቡቡ ብለሽ መናገር ስትቺ፣ ሽንጥሽን ውጥር አድርገሽ መናገር ስትቺ፣ ስለዚህ ታፍሪያለሽ ማለት ነው። አንቺ ራሱ ታፍሪያለሽ። በቃ የምሬን ነው የምነግራችሁ። እኔ በጣም ተናደርኩ በሀይሚ ማለት ነው። እንዴት ኮንፊደንስ አለኝ የምትል ሴት በዚህ ልክ 2 ሰው ኮመንት ጻፈላትና እናንተም እንድታበረታቱ ያቺ ሴት ስትመጣ አንቺ ቤትሽ ስትመጣ ያቺ ሴት እስካሁን ድረስ ምንም ነገር ሳታቂ ነው እንዴ? ምንም ነገር ብሩክ ጋር ያለውን ነገር ሳታቂ ሳታጣሪ ነው እንዴ? ቫላንታይን ሲከበርልሽ የሆነ ነገር ሲሆን እንደዛ እየሳቅሽ የተጫዋች የምትመጪው ምስሚው ሳይፈታልሽ ነው እንዴ? ችግርሽ ተፈቶልሽ አይደል እንዴ? ታውቂያለሽ አይደል ልጅቷ ጋር ያለውን ነገር እና ታዲያ ኮመንት እዚህ ጋር መጥቶ የፈለገውን ነገር ቢያወራ አንቺ ለብሩክ ምላሽሽ እሱ የኔ ነው እሱም ማየት ብቻ ነው እንጂ የምትችሉት ማግኘት አትችሉም ብለሽ ቅጥል አታረጊያቸውም? ምን ከብሩክ ጋር ግብ ያያይዝሻል? ፈጣሪ ትዕግስት ስጠኝ። እስከ መቼ ነው ህፃን የምትሆኙ? ኧረ አዋቂ ሁኝ ሀይሚ፣ ትዳርሽን ለማዳን ማለት ነው አዋቂ ሁኝ። ሰዎች የሚመጡበትን መንገድ በደንብ ወቂ። ይኖ ንግግርሽ ለእነሱ መልስ ትክክል ነው፣ ግን ብሩክን በዛ ልክ አግለሽ አይደለም። እንደዚህ አምጣላቸው እንደዚህ ሁንላቸው። ለምን ታይዋለሽ? እሱን ያቺ ልጅ የመጣችበትን ፓርቲ ታውቂያለሽ አይደለ? ስለዚህ እሱን በሚዲያ ባልሽን ማገርጣት ምን አስፈለገ? በቃ እሱ ከኔ ውጭ አይፈልግም፣ እኔ ያለሁለት። የዛን የሄደበት ምክንያት እንደዚህ ነው። ስማርት ሴት ማለት እንደዛ ናት። ያቺ ናት ኮንፊደንስ ያላት ሴት ማለት ነው። ተናደድኩኝ እኔ ቤተሰብ እግዚአብሔርን። ስንት ሰው በሁለታችሁ መካከል እንደሚቀና ስንት ሰው እየሰማችሁ እሷን ምን አሏት መግቢያ ላይ የብሩክን ምላሽ አዳምጡ። እዚህ ጋር ማርያምን የእሷን ምላሽ ሰምታችኋል፣ ተነጋግረንበታል። ማርያምን ሀይሚን እኔ ለጥፋት ወይም ደግሞ ለሌላ ነገር እኔ ተመልካች ነኝ፣ አፍቃሪ አይደለሁም። እሺ ጋይስ፣ ግን እዚህ ጋር አፍቃሪም ሳይሆኑ የኔ ፍቅር የሚሉ ኮመንት ስር ነበሩ፣ ብዙ ነገር የሚጻፍ ነበሩ፣ ብዙ ነገር። ግን ብሩክ ባላየ ነው የሚያልፈው። ሀይሚ የተወሰነች ነገር ስታይ እንደምታዩት ይኸው እሪ። ታዲያ ኧረ በስመ አብ፣ እኔማ በሀይሚ ያፈርኩኝ። የምሬን ነው የምነግራቸው። እኔ ሰው እነሱን በመናገሩ አይደለም ያፈርኩት። ደግሞ ጋይስ በመናገሩ አይደለም ትናገር፣ ግን ስትናገር እሱን ተቆጥታ እሱን አግልል አይደለም። መቆጣት ከፈለግሽ አንቺ ከካሜራ ጀርባ ትቆጭውም እንዲ እሱ የኔ ነው እሱን ማግኘት አትችሉም እንደምታረጊው ሀራካት እያደረግሽ እሱን እያቀፍሽ እርር ቅጥላት ታረጊያቸው። በኢየሱስ ስማ ተናደድኩኝ እኔ እግዚአብሔር። የሱም ምላሽ ስሙ እዚህ ጋር ከቅዱስ ጋር ትምጣ ምናምን ሲሉት ማለት ነው። ስሙ እዚህ ጋር ቻላችሁ ከሆነ ሰው ጋር የምመጣው ደግሞ ወደ እኔ እኔ ምን ላርጋችሁ? እኔ ምን አረኩ? እኔ የመላጣ ልጆች እኔ አልናደድላችሁም። እኔ ተረጋጋ ልጅቷን እዛ እራታለሁ ቁጭ ብዬ ፋራነ አሁን ምን ይጠበስ የኛ አራዳ እንዲህ አይ ሰው ሰግጣችሁ በቃ ልካችሁ ልጅቷን ተናደደችሽ። ምን ይሁንሽ? ይቺ ያማታል እንዴ? እኔ አልቀበልም፣ አትላክልኝ። አንድ ነገር ልንገራችሁ፣ እመቤቴ ይሁ እንዴት መሰላችሁ? እኔ ስድብም ሆነ ምንም ግድም አይሰጠኝ ሰው ነኝ። ማርያም እመቤቴን እያልኳችሁ በቃ ግድም አይሰጠኝ ሰው ነኝ እና በቃ ተው በቃ እሷ ከተሰማት በፊክስ እንትን ማለት ነው። እኔ ምንም ግድ አይሰጠኝም። ምንም ብትሉ ምንም በቃ የራሴን ህይወት ነው የምመራው። አታበሉኝም፣ ምንም አትሉኝም። ገብቷችሁ አታኖሩኝም። ሪስፔክት ዜሮ። መቼ አክብረሽኝ ነው አንቺን ሪስፔክት ማደርግሽ? ማን ስለሆንሽ አንቺ ራስሽን እንደምንድን ነው የምታየው? እቅዳችሁ እኔን ከሀይሚ ለማለያየት ነው? ምንድን ነው እቅዳችሁ? ያልገባኝ ምንድን ነው? እኔ በር አልከፍትላችሁም፣ ግን እኔና ሀይሚ እንድንለያይ ነው የምትፈልጉት? እሱን ነው የምትፈልጉት? አስከብራት ምትሉ ምን? የቱ ጋር ነው ያላስከብርኳት? አስከብራት እንዴት ነው የምታስቡት? ኖ ይሄ መመለስ አይደለም። እንትናቸው ልንገራቸው፣ ከቅዱሴ ጋር እንድትመጣ እንፈልጋለን። አንቺ ፈጣሪዋ ነሽ፣ እናቷ ነሽ፣ ማን ነሽ እንደዛ የምትያት?
ቅዱሴ ብራዘር አይነች እኔ ምርጥ ወንድም ነው፣ እሷ ምርጥ ወንድም ነው። እሺ ምን ጭራሽ እኮ ልምራ ልዘዛ አልሻት። የኔ እናት ምን ሆነሻል? ካልቃምሽ ቃሚ፣ መቃም አለብሽ። ውሃ ጠጪ ምናምን። ኦርቶዶክስ ከሆንሽ ኦልሬዲ ጾም ገብቷል፣ እንዳትጠጪ። አንተ ባለጌ ምን አደረግኩ? ሰው ራሱ ሲያደርገው ኖርማል ነው፣ ሌላ ሰው ሲያደርገው ኖርማል አይደለም። ለማንኛውም በጣም ወዳቸዋለሁ። የብሩክ ምላሽ ከቅዱስ ጋር ትምጣልን ሀይሚ ሲሉት እንዴት ነው ያለው? ትክክለኛቸው ምላሽ ነው የሰጠው። ስለ ክፍተት ነገር አላወራም። ሀይሚስ ብሩክ ሌላ ሴት ያምጣልን፣ ያችን ቆንጆ ያምጣልን። እኔ ቆንጆ አይደለሁም፣ እኔ ሴት አይደለሁ እንዲህ ከጎኑ ያለሁት አትልም። እቅፍ እያረገችው እላው ላይ የሆነ ነገር እያረገች አራካት እየሰራችባቸው ያቺ ነበረች ኮንፊደንስ ሴት ማለት። እኔ ተናደድኩኝ፣ የምሬን ነው። ለምን ሀይሚ በእንደዚህ አይነት መልስ ስለሰጣቸው ተናደድኩ። ተናዳ እኮ ነው የመለሰችው እንዴ። ብሩክ የኔ ነው፣ የኔ ባል ነው፣ የኔ ፍቅረኛ ነው። በቃ ፍቅረኛ ሺ አትበል፣ ብሩክ የኔ ነው፣ በቃ የኔ ነው። ማየት እንጂ እሱም ማየት እንጂ መንካት አትችሉም፣ ማግኘት አትችሉም። እንዴ አንቺ በቃ አንቺ ምላስሽ ብሩክ ላይ ብቻ፣ ብሩክ ላይ ብቻ እና ብቻ፣ ብሩክን ማስደበር ብቻ የምታውቂው፣ ብሩክን ማስደሰት አታቂ ሀይሚ ማለት ነው። በዚህ ከፊት ላይ በተናገረችው ነገር ማለት ነው። ሁሌም ደግሞ ይሄ ነው ቆራሽ እንደዚህ ካለ ትዳርሽ አይቀጥልም። የምሬን ነው። እንዴ አንቺ እሱ ጋር ያለውን ነገር እያንዳንዱ ነገር አታቂም ነው? እንደ ጎረቤት ሰው ነው እንዴ ዝም ብለሽ መልስ የምትሰጪው? አንቺ እሱ ጋር ያቺ ሴት ለምን እንደመጣች በደንብ ታውቂያለች። እዚህ ኮመንት ላይ ከጻፈችልሽ ሴት አንቺ በደንብ ታውቂያለሽ አይደል እንዴ? ስለዚህ እያወቅሽ ለምንድን ነው ብሩክ እንዲማገርጣት የምትፈልጊው? የኔ ጥያቄ ነው ቤተሰቦች። እኔ ለምን ተናደድኩ መሰላችሁ? እኔ ስለሰጠች ተናደሽ ነው ምናምን እንዳትሉኝ። እኔ ተመልካች ነበርኩ እዛ ቦታ ላይ የለውም። ግን ሀይሚ እነሱም ማናደድ ከፈለገች ብሩክን አንድም ኔጌቲቭ ነገር ሳትናገር ነበር። ብሩክ ላይ ሀራካቷን እያደረገች በቃ ቅጥል ነበር ማድረግ ያለባት። በዛ መልኩ ነበር የሚናደዱት። ማርያምን ነው የምላችሁ። አሁን እኮ አናደዷት። እንደተናደድ ለምን ትነግራችኋል? እየተናደድሽ እየታየሽ ለምን እሱ እንደዛ በተፈጠረ ሰዓት ልሳምሽ እንኳን ሲለ ዞር በልልኝ እንደዚህ ሆንልኝ ምናምን እያልሽ ነው። ለምን እንደዛ ትያለሽ? ከሱ ጋር ፒስ ነው መሆን ያለብሽ። ሰውን ለማናደድ ጠላትሽን ለማቃጠል ልክ ከሱ ጋር ፒስ ሁኝ። ተግባቡ። መጀመሪያ እናንተ ተደማመጡ። መጀመሪያ ሀሳብ ለሀሳብ ተቀያየሩ። ሀይሚ እውነት ወደ ራስሽ ተመለሽ። በቃ እውነት አንቺ ብሩክን የምትወጁ የምታከብሪ ከሆነ በቃ የሆነ ጥቃቅን ነገሮችን የሆነ ሚዲያ ላይ ለማገርጣት አትሞክሪ። በቃ እውነት ትናንትና አንቺ ነበርሽ ማቃጠል የምትችይው እንደዚህ ብሎ ለጻፉ ሰዎች ማለት ነው። ነገር ግን ዳኒ እንኳን አፍሮ ተደበቀ። የምሬን ስነግራችሁ ማለት ነው። ምክንያቱም ለኮመንት እንደዛ ማቃጠል ነበረባችሁ። ሲጀመር ጥሩ ጥሩ ኮመንት አታነቡም እናንተ ራሱ መጥፎ መጥፎ ኮመንት ለማንበብ ትቸኩላላችሁ እንዴ። ስንት እኮ ነው ብሩክን እኮ ስንት የሆነ ጥያቄ በቃ ሀይሚን እናፈቅራታለን፣ ሀይሚን እንዲህ አድርጋት አታስከብር ብዙ ነገር ሲባል ግን ምንም አልተናገረም። ይችን ነገር ብቻ ነው ርዕስ አድርጎ ያስቀመጠላቸው። ሀይሚ ግን በዚያችሁ ውስጥ ሂድና አምጣላቸው እንደዚህ በልላቸው ለምን ትላለች? ለምን እኔ ያለሁለት ለምን ያመጣላችኋል አትልም? ከዛ በኋላ ከካሜራ ጀርባ ታናገር እሱን እንደፈለገ ታርጉ፣ ተፈለገችም ትዘልዝለው ትንከሰው። ካሜራ ላይ ግን እንደዛ ማገርጣቱ ምን አስፈለገ? እኔ ባሏ ስለሆነ የራሷ ስለሆነ ነው። እኔ ለኔ ምንም ክብሬ አይቀንስብኝም። እኔ ሲስ ነኝ። እኔ ተመልካች ነኝ። አደንቃቸዋለሁ፣ ወዳቸዋለሁ ሁለቱንም ማለት ነው። ግን ባላችሁን በዚህ ልክ ካሜራ ላይ አታገርጡ። እየሳመሽ እየወደደሽ እያፈቀረሽ እንዲህ እሱ ቦታ ሳይሰጣችሁ አንቺ ቦታ ምን አሰጠሽ? ስለዚህ ከሱ ጋር ነው መሆን ያለብሽ። ከሱ ለማፈንገጥ ለምን ትሞክሪያለሽ? ያኔ አትወደውም ትጠለዋለች እንድትባይ ነው እሷ አትፈልገውም እንድትባይ አይሰራም። እንደዛ መግደርደር የተግደረደረ ጾም አዳሪ ብሏል ያገሬ ሰው። አትግደርደሪ በቃ። አንቺ ከሱ ጋር ኔጌቲቭ የሆነ ፖዚቲቭ የሆነ ኔጌቲቭ ለመሆን ሞክሪ ማለት አንድ ለመሆን መሞከር መቻል አለብሽ። የምሬን ስነግርሽ ማለት ነው። በቃ ለጠላትም ለምንም ያንቺ ቆፍጣናነት ያስፈልጋል። የሆነ ነገር ኮሽ ሲል ሂዳ እንደዚህ ሆና በእርግጥ ጀግና ሊሉሽ ይችላል በጎች፣ ግን ትክክል አይደለም። ጀግና ማለት ብሩክን አፈቅረዋለሁ ብላ የምትመጣ ሴት እኔ አልታይሽም የኔ እኮ ነው ምን ትፈልጊያለሽ? አይገኝም ማየት እንጂ አይገኝም ስሙን እንጂ ብሩክን አታውቂውም። በቃ እንደዚህ ልክ ልካቸው መናገር። አንቺ የምታውቂው ለብሩክ ብቻ ነው። ብሩክን መናገር ብቻ የምታውቂው
ሌላ ነገር አታቂም። የምሬ ነው። ቅር ካላችሁ ይቅርታ ቤተሰቦች። አመሰግናለሁ። መልካም ቀን። እውነት የሀይሚ መልስ ትናንት አናዱኛል። በቃ የሆነም ብዙ መናገር ስትችል ማለት ነው ብዙ እነሱን የሚያቃጥል ነገር እያለ በእንደዚህ አይነት መልኩ እኔ እንጃ አላቅም። እንግዲህ እኔ አልተመቸኝም። እናንተ ደግሞ ከተመቻችሁ የራሳችሁ ጉዳይ። እኔ አላቅም፣ ግን እንደዛ ባታደርግ በጣም ጥሩ ነበር። ስንት ነገር በቃ እነሱን ማቃጠል እየቻለች ርብስ ማ ለማንኛውም የሚመቻችሁ የኛ ውድ ቤተሰቦች፣ ብቻ ግን ከባድ ነበር።